በዛሬው ቪዲዮ የኛ ጨረቃ ፋሚሊ ብሩክና ሃይሚ ለስንት ነገር ስንጠብቃቸው ለስንት ነገር ሽምግልና ይሁን ምን ይሁን እያልን እኛ አእምሯችንን ስናስጨንቅ በዛሬው ዕለት ግን ያልሆነ ቪዲዮ ያልሆነ ነገር ተከስቷል። እሱም ብሩክ ሃይሚን ማመን ተስኖታል፣ እኛም ደግሞ ሃይሚን ማመን ተስኖናል። እሱን አብረን እንመልከት። ምን እያለች እንደሆነ ሃይሚ አንዴ እናዳምጣት። ህፃን ልጅ አይደለሽም እኮ አንቺ ገና ትልቅ እንዴ! ምን አስበሽ ቀለበት ድረስ ሃይሚ ዝም ብለሽኛል። ኦኬ በቃ በእናትህ እንዲ እኔ እኮ ፋሚሊ ሃይሚን እንዴት አድርጌ ባስበው ሊመጣልኝ አልቻለም። የእውነቴን ነው የምነግራችሁ፣ ሃይሚ እንደዚህ ታደርጋለች ብዬ በጭራሽ ላስብ አልቻልኩም። በቃ ምንም እያሰበልኝ ራሱ አይደለም አይምሮዬ። የእውነቴን ነው መቀበል አልቻልኩም። እኔ አልገባኝም። ፕራንክ ነው በሉኝ ፋሚሊ፣ የእውነቴን ነው ኮሜንት ላይ ፕራንክ ነው በሉኝ እንጂ ሃይሚ እኛን እስከምናውቃት እንደዚህ አይነት ጸባይ የላትም፣ ለየት ያለ ነገር የላትም። ግልጽ ነች፣ በጣም በብዙ ነገር ጠንካራ ነች። በእምነቷም ሆነ በሁሉም ነገር ጠንካራ እንደሆነች ነው እኛ የምናውቀው። ሶ ይሄ ቪዲዮ ፕራንክ ነው ብዬ ልስብ፣ የእውነቴን ነው ፕራንክ ነው ብዬ ልስብ እንጂ ሌላ ምንም በቃ ማሰብ አልቻልኩም። ሶሻል ሚዲያ ላይ በምንሰራበት ሰዓት ከዚህ በፊትም የፖስቱን ቪዲዮ አይታችኋል። ብሩክና ሃይሚን ለማለያየት በጣም ብዙ ነገር አድርገዋል በጣም ብዙ ሰዎች። ሶ እንግዲህ ይሄ ልጅ እስከዛሬ ቆይቶ ዛሬ ሊመጣበት የቻለበት ምክንያት እየታየኝ አይደለም። የእውነቴን ነው የምነግራችሁ፣ እየታየኝ አይደለም። ይሄ ልጅ በቃ የሆነ አነጋገሩም ያስታውቃል፣ የሆነ የውሸት ነው የሚመስለው። የእውነቴን ነው የምነግራችሁ፣ የውሸት ነው የሚመስለው። ሃይሚ እንደዚህ የምታደርግ ልጅ አይደለችም። እኛ የምናውቃት ሃይሚ ለብሩኬም ታምና ለቤተሰቦቿም ታምና ነው የምትኖረው ሃይሚ ማለት ነውና ስለዚህ ይሄ ነገር ፕራንክ ነው ሊሆን የሚችለው እንጂ ሌላ እኔ ምንም ብዬ ማሰብ ስለማልፈልግ ነው። ባይዙ ተረዱኛላችሁ ብዬ አስባለሁ ይሄን ስሜቴንና ትንሽ ከባድ ነው፣ የእውነት ከባድ ነው ፋሚሊ። አሁን ዛሬ እንደገና እሺ ሁሉ ጊዜ ዝም ብለሃል ነበር፣ ዛሬ መምጣቱ ለምዶ ዝም ሃይሚ ምንድን ነው የምትወሪው? እኔ አንተን ከተውኩ እኮ 4 ወር 5 ወር ሆኗል አይደለ? ስለዚህ ለምን ዝም አትልም? በቃ ለምን እስከ መቼ ነው ዝም የምለው? እየተጎዳው ነው ያለው። ምንድን ነው የምትይው? ቀልድ ነው እንዴ? የምን አመት ከምናምን ነው ብሩኬት ሄዶ ይሄን ያክል ድረስ ሲጀመር እንትን ሲል የውሸት ካልሆነ ብሩኬት ሄዶ የት ሄዶ? እንግዲህ እኛ የምናውቃት 1 አመት አንቨርሰሪ ያከበሩት 1 አመት ሙሉ እቺ ከምናምን የጨመራት ነገር የውሸት ነው እንጂ 1 አመት ሙሉ ከብሩኬ ጋር የነበረችው ከብሩኬ ጋር ብዙውን ጊዜ ስታሳልፍ የነበረችው ሲጀመር ብዙውን ጊዜ አይለያዩ ሙሉ ብሩክም ሃይሚም አይለያዩ። የእውነቴን ነው፣ ይሄ ሁሉም ሰው የሚያውቀው ነገር ነው። ሶ ይሄ ልጅ ዛሬ ላይ የመጣበት ምክንያት ምንድን ነው? እኔ አልገባኝም፣ ይሄ ነገር አልገባኝም። ሲቀጥል ደግሞ ሃይሚ ፊትሽ ልክ አይደለም እንዴ? እኔ ልክ አይደለም፣ የምሬን ነው እንዴ? አስፈራርቶሻል ነውስ ምንድን ነው ነገሩ? የሆነ ሪል እንደሆነ ነው እኮ እያደረገችው ያለችው ሃይሚ እና እኔ ልክ አይደለሁም፣ እኔ ራሱ ልክ አይደለሁም። አይደለም እሷ፣ የእውነቴን ነው በዚህ ሰዓት አይደለም እሷ፣ እኔ ራሱ ልክ አይደለሁም። ብሩኬ ግን እኔ ተረጋግተህ ለማዳመጥ ብትሞክር ጥሩ ነው። ምክንያቱም እንደዚህ የሆነ ሰው የሆነ ነገር ሲናገራችሁ በስሜታዊነት የምትወስኑት ውሳኔ ጥሩ አይደለምና ተረጋግታችሁ እያንዳንዱን ነገር ብታዩ ጥሩ ነው ብዬ አስባለሁ። የምሬን ነው ፋሚሊ። ሃይሚ ከብሩኬ ውጪ ብሩክም ደግሞ ከሃይሚ ውጪ ማንም ተራ ሰው እየመጣ ሊበትናቸው ሊለያያቸው አይችሉም የምትሉ ሰዎች ላይክ እያደረጋችሁ አሳዩአቸው። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ ከች ብዬላችኋለሁ። እንዴት ናችሁልኝ? ዛሬም ተመልሼ መጥቻለሁ። በዛሬው ቪዲዮ ለየት ያለ ነገር ነው። እኔ ማመን ተስኖኝ አይኔን አሽቼ ነው ተምኔሉን ያየሁት። ሶ ቀጥታ ወደ ቪዲዮ እናልፋለን። ይህን ቪዲዮ ደግሞ እየተመለከታችሁ ላይክ እና ሰብስክራይብ ካላደረጋችሁ ተወዱኛላችሁ ማለት ነው። ያው በፍቅር ነው እኛ የምንገዛው ታውቃላችሁ። ስለዚህ ላይክ እና ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ እናልፋለን። ናችሁ ፋሲል ነኝ። ዛሬ አዲስ ዜና ይዤ ነው የመጣሁት። ማነህ ደግሞ አንተ? ማን ነው ፋሚሊ? ይዘውዬ ታይቶ አይታወቅም። የሆነ ትልቅ ከባድ ነገር ተፈጥሯል ማለት ነው። የእውነቴን ነው። ይዘውዬ ከዛሬ በፊት እኔ አይቼው አላውቅም። ይቅርታ አድርጉልኝ፣ እኔ ከዚህ በፊት አይቼው አላውቅም። ማን ነው? ሃይሚ ትንሽ እንግዲህ እናንተ የማታውቁት እኔም ትንሽ የከበዱኝ ነገሮች አሉ። ብሩኬም የማያውቀው ነገር አለ፣ ኦዲየንስ የማያውቀው። በምን ዛሬ አዲስ ዜና በምን ጉዳይ ነው እኛ የማናውቀው? ጭራሽ ደግሞ ብሩኬ የማያውቀው በምን ጉዳይ? ሃይሚና እኔ ረጅም ጊዜ አብረን የቆየን ልጅ ነበርና ብሩኬ የማያውቅም። ብዙ ፋይል ነው ማውጣው ዛሬ
እኔ የምን እውነታ ነው? ስለምን እውነታ ነው ይዞ የሚያወራ? ሰፈር ላይ እንደዚህ እኛ ካንተ በላይ እኮ እነሱን እናምናለን አይደል ፋሚሊ? የእውነቴን ነው። ካንተ በላይ እነሱን እናምናለን። እና አንተ ዛሬ መጠህ እንደዚህ የምትለው ማነህ? እንቆይ እውነታው ይወጣል ዛሬ። እኔ ብዙ ጊዜ ለብሩኬ እንድትነግረው ብዙ ጥረት አድርጌያለሁ። ኖታል እኛም ደግሞ ሃይሚ ማመን ተስኖናል። እሱን አብረን እንመልከት። ምን እያለች እንደሆነ ሃይሚ አንዴ እናዳምጣት። ከተውኩ ቆይቻለሁ ሶ አሁን ምን ልሰላል መጣ አይነት ነገር እኮ ነው። የሆነ እንጃ እኔ አሁን እኮ እንዴት ብዬ ማውራት እንዳለብኝ ራሱ ግራ ገባኝ። ምክንያቱም እቺ ልጅ እኔ ማቃት ሃይሚንም ማቃት ከብሩኬ ጋር ነው። ከብሩክ እንደማትለያይ ነበር ማቀው። ሶ ማንም ሰው ያላወቀው ጭራሽ ቀለበት ድረስ የደረሰ ማንም ሰው ሳያውቀው እስከዛሬ ድረስ እኔ ይሄ አእምሮዬ ሊቀበል አይችልም። የእውነቴን ነው፣ አእምሮዬ ሊቀበል አይችልም። ምክንያቱም ውሸት ነው የሚሆነው። ውሸት ነው ፋሚሊ፣ እንዳታምኑ ውሸት ነው። ብሩኬም እንዳታምን ተረጋጋ። የእውነቴን ነው፣ እንዳታምን ተረጋጋ። ይሄ ነገር ወይ ፕራንክ ሊያደርጉህ ነው፣ ሌላ ምንም አላማ የለውም። ህፃን ልጅ አይደለሽም እኮ አንቺ ገና ትልቅ እንዴ! ምን አስበሽ? ቀለበት ድረስ ሃይሚ ዝም ብለሽኛል። ኦኬ በቃ በእናትህ እንዲህ እኔ እኮ ፋሚሊ ሃይሚን እንዴት አድርጌ ባስበው ሊመጣልኝ አልቻለም። የእውነቴን ነው የምነግራችሁ። ሃይሚ እንደዚህ ታደርጋለች ብዬ በጭራሽ ላስብ አልቻልኩም። በቃ ምንም እያሰበልኝ ራሱ አይደለም አይምሮዬ። የእውነቴን ነው መቀበል አልቻልኩም። እኔ አልገባኝም። ፕራንክ ነው በሉኝ ፋሚሊ። የእውነቴን ነው ኮሜንት ላይ ፕራንክ ነው በሉኝ እንጂ ሃይሚ እኛን እስከምናውቃት እንደዚህ አይነት ጸባይ የላትም። ለየት ያለ ነገር የላትም። ግልጽ ነች። በጣም በብዙ ነገር ጠንካራ ነች። በእምነቷም ሆነ በሁሉም ነገር ጠንካራ እንደሆነች ነው እኛ የምናውቀው። ሶ ይሄ ቪዲዮ ፕራንክ ነው ብዬ ልስብ፣ የእውነቴን ነው ፕራንክ ነው ብዬ ልስብ እንጂ ሌላ ምንም በቃ ማሰብ አልቻልኩም። ሶሻል ሚዲያ ላይ በምንሰራበት ሰዓት ከዚህ በፊትም የፖስቱን ቪዲዮ አይታችኋል። ብሩክና ሃይሚን ለማለያየት በጣም ብዙ ነገር አድርገዋል በጣም ብዙ ሰዎች። ሶ እንግዲህ ይሄ ልጅ እስከዛሬ ቆይቶ ዛሬ ሊመጣበት የቻለበት ምክንያት እየታየኝ አይደለም። የእውነቴን ነው የምነግራችሁ፣ እየታየኝ አይደለም። ይሄ ልጅ በቃ የሆነ አነጋገሩም ያስታውቃል። የሆነ የውሸት ነው የሚመስለው። የእውነቴን ነው የምነግራችሁ፣ የውሸት ነው የሚመስለው። ሃይሚ እንደዚህ የምታደርግ ልጅ አይደለችም። እኛ የምናውቃት ሃይሚ ለብሩኬም ታምና ለቤተሰቦቿም ታምና ነው የምትኖረው ሃይሚ ማለት ነውና ስለዚህ ይሄ ነገር ፕራንክ ነው ሊሆን የሚችለው እንጂ ሌላ እኔ ምንም ብዬ ማሰብ ስለማልፈልግ ነው። ባይዙ ተረዱኛላችሁ ብዬ አስባለሁ ይሄን ስሜቴንና ትንሽ ከባድ ነው፣ የእውነት ከባድ ነው ፋሚሊ። አሁን ዛሬ እንደገና እሺ ሁሉ ጊዜ ዝም ብለሃል ነበር፣ ዛሬ መምጣቱ ለምን ዝም ሃይሚ ምንድን ነው የምታወሪው? እኔ አንተን ከተውኩ እኮ 4 ወር 5 ወር ሆኗል አይደለ? ስለዚህ ለምን ዝም አትልም? በቃ ለምን እስከ መቼ ነው ዝም የምለው? እየተጎዳው ነው ያለው። ምንድን ነው የምትይው? ቀልድ ነው የምን አመት ከምናምን ነው ብሩኬት ዱሩ ይሄን ያክል ድረስ ሲጀመር እንትን ሲል የውሸት ካልሆነ ብሩኬት የት ሂዶ እንግዲህ እኛ የምናውቃት 1 አመት አንቨርሰሪ ያከበሩት 1 አመት ሙሉ እቺ ከምናምን የጨመራት ነገር የውሸት ነው እንጂ 1 አመት ሙሉ ከብሩኬ ጋር የነበረችው ከብሩኬ ጋር ብዙውን ጊዜ ስታሳልፍ የነበረችው ሲጀመር ብዙውን ጊዜ አይለያዩ ሙሉ ብሩክን ሃይሚም አይለያዩ። የእውነቴን ነው፣ ይሄ ሁሉም ሰው የሚያውቀው ነገር ነው። ሶ ይሄ ልጅ ዛሬ ላይ የመጣበት ምክንያት ምንድን ነው? እኔ አልገባኝም። ይሄ ነገር አልገባኝም። ሲቀጥል ደግሞ ሃይሚ ፊትሽ ልክ አይደለም እንዴ? እኔ ልክ አይደለም፣ የምሬን ነው እንዴ። አስፈራርቶሻል ነውስ ምንድን ነው ነገሩ? የሆነ ሪል እንደሆነ ነው እኮ እያደረገችው ያለችው ሃይሚ እና እኔ ልክ አይደለሁም። እኔ ራሱ ልክ አይደለም እሷ። የእውነቴን ነው በዚህ ሰዓት አይደለም እሷ፣ እኔ ራሱ ልክ አይደለሁም። ብሩኬ ግን እኔ ተረጋግተህ ለማዳመጥ ብትሞክር ጥሩ ነው። ምክንያቱም እንደዚህ የሆነ ሰው የሆነ ነገር ሲናገራችሁ በስሜታዊነት የምትወስኑት ውሳኔ ጥሩ አይደለምና ተረጋግታችሁ እያንዳንዱን ነገር ብታዩ ጥሩ ነው ብዬ አስባለሁ። የምሬን ነው ፋሚሊ። ኦኬ በቃ በእናትህ እንሂድሽ። አመሰግናለሁ። እሺ አሁን ደስ አለ። ብሩኬ በጣም ሪስፔክት፣ የእውነቴን ነው የምነግርህ ብሩኬ በጣም ሪስፔክት አለኝ ላንተ ማለት። ለምን እንደሆነ ልንገራችሁ። እዩት፣ ሰው ፊት ሊናገራት አልፈለገም። ሰው ፊት እንደዚህ አፍ አውጥቶ ሊናገራት አልፈለግም። ምክንያቱም ይቺ ልጅ በቃ ነገ ሚስቱ ትሆናለች። ገብቷችኋል? ሚስቱ ትሆናለች። ምክንያቱም ለሚስት የሚሰጠውን ክብር ነው እየሰጣት ያለ። ብሩኬ በዚህ ሙድ ውስጥ እንኳን ሆኖ የምሬን ነው አልሰደባትም፣ አልተናገራትም።
ብሩኬ ለተናገረው ንግግር ይቆጫል ማለት ነው። ገብቷችኋል አይደለ? ስለዚህ ሂጂን ያላት በቃ ሌላ ሰው ሳይሰማ ብቻቸውን ያወርቱ ይጨርሳሉ። በጣም ትልቅ ሰው ነው ብሩኬ። የምሬን ነው የምነግርህ። በጣም አከብራለሁ። በጣም ትለያለህ። እንግዲህ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሁሉ መኝላችኋለሁ። የኔ እንቁና ቸኮሌት ፋሚሊ እስካሁን ድረስ ተመልክታችሁ ደግሞ ላይክ እና ሰብስክራይብ ካላደረጋችሁ ላይክ እና ሰብስክራይብ በማድረግ የዚህ እንቁና ቸኮሌት ፋሚሊ አባል መሆን ትችላላችሁ። የዛሬ ቪዲዮ ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ባይ